ሰላም እንዴት ናችሁ? የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? ያው ዛሬ እንግዲህ ጥሩ ስሜት ላይ አይደለሁም። ያው ደህና ነኝ ማለት ይከብደኛል። ያው ምንም አልልም፣ ደህና ነኝ። ዛሬ እንግዲህ የመጣሁላችሁ ከቱትዬ ጋር ነው። እስኪ ቱቴ ሰላም በያቸው። ሰላም ቤተሰቦች፣ ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ ቤተሰቦች። እንግዲህ እየተፈጠረ ያለውን ነገር አይታችኋል። ዛሬ እንግዲህ ከቱትዬ ጋር የመጣሁበት ምክንያት ምንድነው? እንግዲህ ብሌን አሟት ሆስፒታል ገብታለች። ትናንትና በጣም የድካም ስሜት በጣም እየተሰማት ነበረ። ሐኪሙንም ለማዋራት ሞክሬ ነበረ። ያው ምግብ ምናምን አልወሰደችም እና ያው እንግዲህ እኔንም ልታናገረኝ ፈቃደኛ አልሆነችም እና ዛሬ የመጣሁበት ነገር ምንድነው? ሁለተኛ ጊዜም ላናግራት ፈልጌ ገብቼ ነበረ። አላናገርም ብላኝ ነበረ እና ቤተሰቦች ዛሬ ቱትዬ እንግዲህ አሁን አንቺን ዛሬ ለመጠየቅ ነው የመጣሁት። አብረን እንድንሄድ ነበረ። ቅድም ነግሬሽ ነበር እንደታመመች አይተሻላል እና አብረን እንድንሄድ ነበረ ልጠይቅሽ የመጣሁትና እኔም እየጠበቅኩ ነበር። አጥሚት ሰርቼ እስኪ ለያታይ ነው ብዬ በቃ አሁን እንሂድና እናያታለን። ችግር የለውም። አጥሚት ሰርተሽ ነው? አዎ ይዤላታለሁ። እስኪ እንሂድና ሁኔታዋን ለያት። ልክ እኮ አይደለም ሱራፌል፣ እንደው እስከዚህ እስከ ጥግ ድረስ መሄድ ምን አስፈለገ ነበረ? ይሄ እንደ ቀልድ የታየ ነገር እንደ ትልቅ ነገር ይሄዳል። ትክክል እኮ አይደለም። እኔ በአንተ ነው አሁን የምፈርደው፣ በእሷ አልፈርድም። ምንም እሷ ምንም መታመም ይነሳት እንዴ? የሰራው ስራ ጥሩ ነው፣ የምታደርገው ሁሉ ጥሩ ነው። ተው አሁን እንድትወቅሽኝ እኮ አይደለም የጠራሁሽ። ሐኪም ቤት አብረን ሄደን እንድታስገቢኝ ነው። ያው እኔ የማደርገው ነገር ያው ትክክል ነው ብዬ የማስበውን ነገር ነው የማደርገው እኮ አይደል? በዚህ ሁኔታ ደግሞ እሷ እየተጎዳች አሁን ኳንተም እየቀጠልክበት ለምን አትጎዳ? እውነቷን ነው እኮ እንዴ፣ አስጨነካት እኮ። እኔ ለፈተና ብዬ ያመጣሁት ነገር እንደገና ለሷ ጭንቀትና አንተን መሆን አለበት እንዴ? አንተ ለምንድን ነው ነገሮችን ተረድተህ እሺ ብትልኩ ያለታ እንደዛ ብለህ ወጣህ። አሁን ደግሞ እሷ ቡና ቤት መታ ቡና አፍልታ ምን ብላ እንደገና እንደዛ አድርጋ ትሄዳለህ እንዴ? አስደነገጥካት እኮ። ምን ማለት ነው? ትክክል አይደለም። እንዴ አይደለም። ጊዜ እንዳስብኮ ጊዜ ሊሰጠኝ አልቻለችም እኮ። ለዛ እኮ ነው እኔ ስሜታዬ በሆንኩበት ሰዓት መጣች። ከራሴ ጋር ማውራት ባለብኝ ጊዜ ነበር ድንገት የመጣችብኝና ለዛ ነው የተናደድኩት። እኔ ሌላ ነገር አስቤ እኮ አይደለም። እና አሁን ደግሞ ታማ ሆስፒታል ስትገባ ደነገጥኩኝ። በቃ ምን ላድርግ? ከዚህ በላይ ምንም ነገሮች እንትን እንዲሉ አልፈልግም። እኔም እሷ እንድትጎዳ ምናምን አልፈልግም። በቃ እስኪ ያለውን ነገር እናየዋለን። እሷ ብቻ ትዳን። ለማንኛውም ግን እኔን እያናገረች ስላልሆነ ቢያንስ አንቺ ካለሽ ታናግረኛለሽ ብዬ ስላሰብኩ ነው ዛሬ ይዤሽ የመጣሁት። ይሄው እኮ ይሄው ታዲያ ጉዳት ነው የደረሰው እኮ አይደለም እንዴ? ተጨነቀች፣ በቃ ታመመች። በቃ ጭንቀት ነው እንደዚህ ያሳመማት። አንተ የሰራው ስራ ትክክል አይደለም። እንዴት እንደሆነች እኮ እኔ ነኝ የማውቀው እንዴት እንዳየኋት። እንዴ ቡና አፍልታ ቢጣፍጥህም ባይጣፍጥህም ባይሆን በሆነ ስበብ አድርገህ ጨጓራዬን አሞኛል፣ አይ በቂ በቃ ብለህ ቀመስ አድርገላት ብትተውናል። እንደዚህ አይነት ምንጭቅጭቅ ስታደርጋት ታዲያ ለምን እንትን አትልም? እኔ ያደረኩትን ራሱ አላውቅም። ባይዘው አይምሮዬ ምን እንደሆነ አላውቅም። በቃ ያደረኩትን ያለውትን ነገር እያወቅኩት አይደለም ማለት ወደኋላ ተመልሼ ቪዲዮ ሳይ ምናምን ነው እኔ ግራ እየገባኝ ያለው። ምንድነው የሆንኩት ምናምን፣ ለምንድነው እንደዚህ ያደረኩት ምናምን የሚል ነገር ትናንትና ሆስፒታል ከገባሽ በኋላ በጣም የደበረኝ እሱ ነውና አሁን ምን እንደሚሻል አላውቅም። እሷም ምግብ ምናምን አትበላም። ሐኪሙ ምግብ እየበላች ስላልሆነ ሐሳብ ጭንቀት ምናምን ሲበዛ ነው እንደዚህ ነገር የሚያጋጥመው ምናምን አለና እስኪ በቃ አሁን ሄጀኔችን አጥሚቷን አጠጣትና ምግብም እንድትበላ አደርጋታለሁ። ምንም ችግር የለም። እስኪ እንድትበረታታ። አሁን እኮ አንተንም ቢሆን እንትን እንድትል እኔ ቆጣታለሁ። በቃ እንዴ ፍቅር እኮ አስቸጋሪ ነው። አሁን እኮ እሷ እውነተኛ ፍቅር ይዛ ነው የምትታገል ያለችው። እንዴ አንተስ እውነተኛ ፍቅር ትፈልግ የለም እንዴ? ምን ማለት ነው? ስለዚህ አሁን እንሂድና አጥሚቷን ማጠጣታለሁ። እየተቆጣው ያው ስትፈራ ትጠጣለች። ከዛ በኋላ ደግሞ ማታ እራት ሰርቼ እወስድላታለሁ። እሺ እሺ ሊያትና ግን እሺ መታወራኝ ይመስልሻል? ማለት እንድታወራ አደርጋታለሁ። በቃ ትተዋለች። ሴት እኮ ምን እንትን አለው ብለህ ነው? ሴቶች እኮ ማለት አንጨክንም እኮ። እኔ መጨከኑ ሳይሆን ያለችበትን ሁኔታ ብቻ ማወቅ ነው የምፈልገው። ማለት እንደዚህ አይነት ሁኔታ ላይ ሆና እሷን መተው አልፈልግም። በቃ እንደዚህ ታማ ምናምን እንደዚህ ይሄን ያህል በጣም ጨካኝ አይደለሁ። ይሄን ያህል እንትን ማለት አልፈልግም። ያው ብቻ ግን እስኪ ሂደን እንያትና
ያው አንቺ ካለሽ ታወራኛለሽ ብዬ አስባለሁ። ሄደን እንያትና አይ በቃ ደስ ነው የሚላት። አሁን ከኔ ጋር ስንሄድ እሷ ደስ እንደሚላት አምናለሁ። ምክንያቱም አንተም እኮ ሩሩህ አንጀት ነው ያለ። እኔ ከየት ጭካኔ ከየት እንዳመጣህ አላውቅም። ምን ሆነ ነው እንዲህ ጭክን ያልክባት? አይደለም እየሆንኩ ያለው ነገር እኔ ራሱ ለራሴ ግራ እየገባኝ ነው። ምን እየሆንኩ እንዳለው ግራ እየገባኝ ነው። በቃ ቆይ እናስተካክለዋለን። እሱ በቃ ታገስ፣ ትዕግስት ይኑር ለሁሉም ነገር። አሁን እንሂድና አንድ ነገር እንዳትናገር። እሷ የፈለጋትን ትናገር፣ የፈለጋትን ብትል አንተ አንድ ነገር ያለ ጸጥ ብለህ በጥሩ ጎን ካናገረችህ በጥሩ እንትን ፊት ከሰጠች እሰየው። በጥሩ ጎን ካላናገረችና እንደው ብትሰድብህ ዱላን አሁን ስታን ብትመታ ከዱላውን መከላከል እንጂ አንድ ነገር እንዳትናገራት ነገር ያለ። በዚህ አይነት ከሆነ እንሄዳለን፣ ያለበለዚያ እኔ ብቻዬን እሄዳለሁ። ናይ በቃ ሻንናገረን በቃ ብቻሽን ከምትሄጂ በቃ አንተ ይሄ ነው በቃ እንደዚህ ከሆንክልኝ እንሄዳለን፣ ችግር የለም። ደግሞ ምንም እንደማትልህ አምናለሁ። ምክንያቱም እኔ ያለዋ እኔ ስላለው እኔን ታከብራለች። እሺ በቃ ምን እንደምትል አብረን እንሂድና በቃ አንቺ ቀድመሽ ገብተሽ መጀመሪያ እንትንና ከዛ እኔ እንትን በቃ አሁን እንሂድ። እሺ ጊዜ አንግዳል። በቃ እንሂድ። እዚህ ነው ያለችው። እዚህ ሆስፒታል ነው ያለችው። ወደዚህ ነው ግን አሁን እኔ የምታስገባኝ ግን አይመስለኝም። እና እንዴት ነው? እስኪ እንግባና ሁኔታውን አይተን እኔ እንትን እላታለሁ። ሁለተኛ ጊዜም ሲሄድ በጣም ጮኸብኝ ነው አላስገባችኝ። አይ ግድ የለም እኔ ስላለሁ አሁን ምንም የምትለው አይመስለኝም። እኔ እንግዲህ እንደ ሁኔታው አረጋጋታለሁ። ችግር የለም ትጨነቅ። እሺ ምናልባት ድንገት ስትሄድባት ነው እንትን የምትለው። አዎ ያው ትናንትና እየጮኸሽ ምናምን ስለነበር በጣም እየተቆጣሽ ነበር። በቃ ትምጣ ምናምን እያለችኝ ስለነበር ነውና እሺ አንቺ ከደህና እዚህ ያለች እሺ ጅናት ሰላም ነሽ? እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ተሻለሽ? ደህና ነኝ። እንዴት ነው? ደህና ነኝ። ሰው የለም እንዴ? ኧረ አሉ። እዮብ ነበር ያደረው። ሲስተር እየመጣሽ ነው? ብቻሽን እኮ ትመጣለች። አሁን እንዴት ነሽ ስትይ ደህና ነኝ። እግዚአብሔር ተሻለሽ? አሁን እንዴት ነው? ተሻለሽ? ደህና ነኝ። ትንሽ እንዴት ነሽ? ደህና ነኝ። ይኸው ዛሬ መለስ ምግብም አትበላም አሉ። እንዴት ነው? ኧረ እበላለሁ። ዝም ብለው ነው እነሱ። ኧረ አልበላሽም? ግሉኮስም ወስጃለሁ። አሁን የበላሁት። ኧረ እንዴት ነሽ? አሁን ምን እንደሚሰማሽ ግን? አይ ደህና ነኝ። ድካም ነው ትንሽ እኮ ምግብ አትበይም አለ። እዚህ ነው እኮ። አይ አሁን እየበላሁ ነው። እንዴት ነሽ ስትይ አይ ምግብማ የግድ ነው። እምቢም ቢልሽ በግድ አሁን አጥሚት አጥምቼልሻለሁ። አጥሚቷን ጥጥት ታደርጊያለሽ። አቀዝቅዤ ነው ደግሞ የመጣሁት እዚህ እንትን እንዳይል ብዬ አቀዝቅዤ ነው ትጨልሽ። አይዞሽ ደህና ነኝ። አታስቢ እንዴ ለምን አላስብም? ምን ማለት ነው እንደዚህ አይነት ነገር? ደህና ነኝ ትትዬ። እኔ እሱ ማየት አልፈልግም። አስወጪልኝ። ይውጣ እስቲ ውጭ ቆይ። ሱሬ ሂድ ውጭ ቆይ። እጠራሃለሁ። ውጭ ቆይ። እጠራሃለሁ። በእናትሽ ትትዬ እኔ በቃ ምንም አልፈልግም። ሂድ ቆይ። በቃ ሂድ እስኪ ትንሽ ትረጋጋ። እሷን ቆይ ትትዬ። አሁን ገና ነው ምሳ የበላሁት። ትንሽ ልቆይ ትትዬ። አሁን ነው እዮብ አብልቶኝ አሁን የሄደው ሲስተር እየመጣሽ በቃ እሺ። ምንም እንትን የለም። ለምን እጠጣለሁ በኋላ እጠጣለሁ። ለማንኛውም ተይ በቃ አንዴ የሆነው ሆኗል። የሆነው የተከሰተው ተከስቷል አይደለም እንዴ? በቃ አሁን አንቺ ለምን ነው እሱ ደግሞ እዛ ተጨነቀ እኮ አሟት ሆስፒታል ገብታለች እንደዚህ ሆናለች እንደዚህ ሆነ ሲለኝ እኔንም ነፍሴን አስጨነቀው። በቃ ተውት፣ ቀለል አድርጉት። ልጄ ተይ። እንደሱ እኮ አይደለም ያደረገው ነገር አይተሽ የለም? አይቻለሁ። እኔ ሁሉ ነገር ትቼ ነበር፣ ግን ያው እሱ ነገሮች እንዲስተካከሉ እንኳን አይፈልግም። ተይው፣ ተከስቷል። አሁን ያደረገው ነገር እኔ በጣም ለኔም ተሰምቶኛል። ጥሩ አልሰራም፣ ጥሩ አላደረገም። ተቆጥቼዋለሁ። እኔም እየተቆጣሁት ነው ያለሁት። ትክክል አይደለም የሰራው ስራ። ስለዚህ አሁን አንቺ ጥሩ እየሰራሽ ነው ያለሽ። ምንም አይደለም። በቃ አንዳንዴ ይከሰታል እኮ እንዲህ አይነት ነገር ይከሰታል። መተላለፍ ነው በቃ። አንቺ ደግሞ እንደዚህ መሆን መጎዳትም የለብሽም። ለምን ምን ስለሆንሽ ነው የምትጎጂው? ለምንድን ነው? እና አሁን እሱን እኔም እቆጣዋለሁ፣
እንደገና እንትን እንለዋለን። ስለዚህ አሁን አንቺ አይዞሽ ያገኘሽውን ነገር መብላት ነው ያለብሽ። ለምን አሁን በዛ የእሱን ነገር ያብሰለሰልሽ ምግብ አልበላሽም። ለዚህ ነው ድካም ያለሽ። ስለዚህ አጥሚቷን ጠጪ በእናትሽ ትንሽ። አሁን በለች ምሳ ነው እዮብ ሄደው ጠጫለሽ? ትንሽ ቆይቼ እጠጣለሁ። ወተት እኮ አትወድም ብሎኝ ነው ወተት ላመጣልሽ ነበር። አልጠጣም እኔ። ስለዚህ አጥሚት መውሰድ ችልሽ የመጣሁት። እስኪ ትንሽ ጠጭ ተይለ። እውነቱ አሁን በልቼ ነው ሄደው። ግን የበላሽ አትመስልም። ኧረ በልቻለሁ። ያው ትንሽ እምቢ እያለኝ ስለሆነ በዛ አይዞሽ። ለኔ ደግሞ እኔ ቆንጆ አድርጌ ነው የሰራሁት። እሺ እጠጣለሁ። በእውነት እጠጣለሁ። ትንሽ እና የእሱን ነገር ተይው። አይዞሽ ልጥራውና አሁን በሰላም አነጋግር። እኔ እኮ ተቀይሜ ሳይሆን በቃ ትንሽ ጊዜ እፈልጋለሁ። እሱ ጊዜ አልፈልግም አይደለም። አሁን እሱ እኮ ምን ሆነ? እኔ ምን አደረግኩት? ሁሉንም አይተሻል። ምንም እኔ እንጃ። እኔ አላውቅም። ሳላቅ ወይ ያስቀየምኩት ነገር ካለ እሱንም ለማስተካከል ሞክሬያለሁ፣ ለማውራት ጥሬያለሁ። ገባሽ? ግን እሱ ምን እንዳደረግኩ እንኳን ለመናገር ፈቃደኛ አይደለም። እና እኔ ደግሞ ከዚህ በኋላ ከሱ ጋር ያለውን ነገር እኔ በቃ ላስብበት እና እንጂ እኔ ቱትዬ እውነት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን በቃ እኔ እሱ ማውራት አልፈልግም። ለመሰልሽ ብሌንዬ፣ እሱም ማሰቢያ ጊዜ ይላል፣ አንቺም ማሰቢያ ጊዜ ስትሉ በመሀላችሁ ክፍተት ይፈጠራል። ጥሩ አይደለም። ግድ የለሽም እንደዚህ አይነት ነገር የማሰቢያ ጊዜ አብራችሁ ሆናችሁ ተመካከሩ። ምንም ችግር የለውም። አብራችሁ ሆናችሁ አንተ እንደዚህ አድርገሽ ነበር፣ አንቺ እንደዚህ አድርገሽ ነበር፣ ይሄ ነው ተበ አሁን እኮ ይሄ ሁሉ ቀላሉን ነገር እኮ ነው ያክብዳችሁ ያያችሁት። እኔ ለፈተና ብዬ ያደረኩት ነገር እንደገና ወደ ትልቅ ነገር ሄደ፣ ተመዘዘ። እኔ በእውነት እኔ በጣም ነው የማዝነው። እኔ ሱራፌልን በዚህ ልክ አይደለም ያሳደግኩት። እኔ እንደዚህ ጨካኝም አይደለም ደግሞ የሚጨክል ልጅ አልነበረም። አይዞሽ ራስሽን ጠብቂ። እኔ አሁን ምን መሰለሽ፣ እኔ ሱራፌል በዚህ ልክ አይደለም የማውቀው። ሱራፌል በጣም ሩህሩህ አዛኝ ነው። ግን ሰሞኑን ምን እንደገጠመው አላውቅም። እኔ ሌላ ነገር የገጠመው ካለ ነው እንጂ ሱራፌል እንደዚህ አይነት ልጅ አልነበረም። እስቲ እንደው ተረጋግተን ሁለታችንም እንየው። ግድ የለሽም እና አሁን ምንም እንትን አትበይው። እኔ አንድ ነገር ልጄ የሆነ ነገር ገጥሞታል እንጂ እውነት እኔ ተው ስለው የሚተው ልጅ ነው። እውነት የኔን ቃል የሚሰማ ነው። የኔን ቃል የሚያከብር ልጅ ነው። እሺ ቱቱዬ፣ ግን እኔስ ምን ላድርግ? በቃ አንቺ ተይ። ቤተሰቦቼ ራሱ እኮ በቃ ያለው ነገር ከኔ አልፎ እነሱን ነው እያሳዘነ ያለው። እኔ ነገሮችን ለመተው እንዲስተካከሉ ብዬ የማደርጋቸው ነገሮች ሁሉ እሱ በመጥፎ ነው የሚያያቸው። ስለዚህ እኔስ ምን ላድርግ? በቃ እኔም ጊዜ እፈልጋለሁ። ምክንያቱም በጣም ጎርቶኛል፣ በጣም ማለት ነው። አሁንም በጭንቀት ምክንያት እንደዚህ ሆንኩት። እንዴት ብዬ ምግብ ልብላ? ምንም አይደለም። አንቺ ጊዜ ስጪው፣ በቃ ያስተካክለዋል። ምን እንደሆነ ለእኔም እኮ አልገባኝም። ምን እንደተፈጠረበት እንደዚህ አልነበረም። ሱራፌል የተፈጠረውን ነገር እንግዲህ አብረን እኔና አንቺ እናስተካክለዋለን። እኔና አንቺ እናወራለን። እሺ በቃ ተይው። ለማንኛውም ነገር አንቺ ራስሽን ጠብቂ። እሺ እዚህ ልክ ራስሽንም አትጉጂ። ያደረገው ነገር ትክክል ባይሆንም እኔም እናቱ ተረድቼዋለሁ። ያደረገውን ነገር ትክክል እንዳልሆነ ተገንዝቤዋለሁ። ግን ምንድነው አንቺ ራስሽን ጠብቂ። በቃ የሱን እንግዲህ የሆነውን ነገር እስኪ ግልጽ አድርጎ እስከሚያወራው ድረስ ራስሽን ጠብቂ። ለማንኛውም እሺ አይዞሽ፣ እግዚአብሔር ይመርሻል። ደግሞ አትጨነቂ። አይዞሽ ሐኪም ቤት ብቻ ሳይሆን ጸበልም ምንም ይኬዳል። ሁሉ ነገር ይስተካከላል። እሺ ትጨናነቂ። እንዲህማ ጭንቀታ መሆን የለብሽ። ላድርግ ግራ ቢገባኝ እኮ በቃ አይዞሽ። እሺ አሁን ለእኔ ስትይ ይግባና ይጠይቅሽ። ምንም አይክፋሽ የኔ ልጅ፣ ምንም ችግር የለውም። በቃ አይዞሽ የኔ ልጅ ተይው። እሺ ችግር የለውም። አሁን እግዚአብሔር ይመርሻል። አሁን እሱ እስኪ ይግባ፣ ልጥራው። ግድ የለሽም። እሱም እኮ እየተጎዳ ነው። እስቲ ይግባና ያናግርሽ። ይሽ እንደዚህ መታመምሽን እኮ እንትን ሲል ደግሞ አንቺም እንትን ስትይው ደግሞ እንደገና ይገለባበጣል እኮ ነገሮች። እሺ በቃ እስኪ ላስጥራው። ርቆ ካልሄደ ነው እንደው ለዛው ርቆ ሄዶ እንዳይሆን እንጂ እስቲ ና ደህና ነሽ? ደህና ነኝ።
ደህና ነኝ። ተሽሎኛል። የምርሽ ነው? ምንድነው ምግብ ምናምን አልበላሽ ነበር? ለዛ ነው አሁን ደህና ነኝ። ለምንድን ነው ራስሽን ነው እንደዚህ የምትቆጪው? ደህና ነኝ አልኩህ እኮ ደህና ነኝ። ምንም አልሆንኩም። እኔ እኮ እንቅልፍ አልተኛውም። ይሄንን ትናንትናውን እንቅልፍ አልተኛውም። በጣም ተጨንቄ ያደርኩት። እኔ እኮ ምንም አልሆንኩም። ደህና ነኝ። ምግብ ስላልበላሁ ነው። አጥሚቱን አሁንም ቢያለች ነው አልጠጣም አለች። አጥሚቱን ቢያለች አሁን ነው የበላሁት። አሁን ነው የምሳብልት ነው። አይ እኔ ቱቱዬ አሁን ነው የበላሁት። ማርያምን አሁን ነው የበላሁት። አሁን ነው የበላሁት። አሁን አብልቶኝ ነው የወጣው። በምን ልመን ያው አሁን ሲስተር ትበጣለች። ቀን ሙሉ አልበላሁም ነበር የሚብለው ግሉኮስም ስለነበር አሁን አብልቶኝ ነው የወጣው እና ጠጣዋለሁ በኋላ በግድ ነው መጠጣት ያለብሽ። ስለዚህ ምን ይገዛልሽ ነገር? እኔ ምንም አልፈልግም። ደህና ነኝ እኮ። አታስቢ። ነገር አለ ማመጣው ገዝቼ። ምንም አያስፈልግም። ምንም አያስፈልግም። በቃ ዛሬ ማታ እኮ እወጣለሁ። ዛሬ ትወጫለሽ? ማታ እኮ እወጣለሁ። እስኪ ትኩሳትናም ካለሽ ልይ እናትህ ከራፍ እስኪ ዛሬ ማታ እወጣለሁ። ደህና ነኝ። ተይ ችግር የለውም። አሁን ትድኛለሽ። ሲደባብስሽ እኮ እሱ ትድኛለሽ። ብሌን እሺ ትንሽ ግን ትኩሳት አለሽ። አይ ሙቀት ስላለ ነው እንጂ ደህና ነኝ። ደህና ነኝ። ቱትዬ አታስቢ። ደህና ነኝ። ደህና ነኝ። ዛሬ እወጣለሁ እኮ ደህና ነኝ። ዛሬ ትወጫለሽ ብሎሻል? ማታ እወጣለሁ። እሷ ትሄድ፣ እኔ እዚህ ልቆይ ከአንቺ ጋር? አይ ሲስተር እየመጣች ነው። ልንወጣ ማታ 1 ሰዓት ምናምን ሲሆን እንወጣለን። እሺ ብቻ ግን ዋናው ደህና መሆንሽ ነው። እኔ ደህና መሆንሽን ብቻ ነው የምፈልገው። እሺ ደህና ነኝ። ምንም የምፈልገው ነገር የለም። ማመጣልሽ ነገር ነገር የሚያመጣልሽ ነገር ካለ እስቲ በእውነት እኔ ምንም አልፈልግም። እሺ እንደተነጋገርነው እሺ። አታስቢ፣ አትጨነቂ አንቺ። ደህና ነኝ እኔ። እንግዲህ አሁን ትመጣልሽ አለች? አዎ ትመጣለች። እንወጣለን 1 ሰዓት ሲሆን ነው። ትመጣለች? እኔ ልቆይልሽ? አይ ሲስተር እየመጣች ነው። ትመጣለች። ለዛ ነው ዮቤ ሄደው። ኧረ አሁን ዮቤ ሄደው። ለዛ ነው ሲስተር እየመጣች ነው። እኔ ልቆይልሽ ትንሽ? አይ ችግር የለም። ሲስተር እየመጣች ነው እና እንሂድኛ። ችግር የለም። ስትይ አታስቢ። ደህና ነኝ እኔ። እጠጣለሁ። በጣም አመሰግናለሁ። ጠጭ ቤት ውስጥ እሺ ጠጣሽ። ስትይ አመሰግናለሁ በጣም። ቻው። እሺ አመሰግናለሁ። አታስቢ። ደህና ቻው እናቴ። እሺ ገና አጥሚቱን ጠጭ። እሺ ደህና ነሽ? እሺ እንግዲህ እንደተነጋገርነው ምንም ነገር እንዳትላት። በቃ ብዙ ነገር ተነጋግረናል ከእሷ ጋር። እሷ ትተዋለች። በቃ ካሁን በኋላ ተው እረፍ። እኔ የሚያናደትን ነገር ከዚህ በኋላ አላረግም። እንደዚህ የሚያማት ከሆነማ ለምን አረጋለሁ? በጣም ነው የተጎዳችው በጣም። ስለዚህ ተው እሺ። ከዚህ በኋላ የሚያናደትን ነገር አላረግም። እኔ ምን እንደሆንኩ አላውቅም። በቃ ግራ ገብቶኛል። በቃ እንደዚህ ተበሳጭቼም ተናድጄም ምናምን አላውቅም ነው። እስኪ የሚሆነውን አብረን እናያለን። ስለዚህ ምንም አያስፈልግም። እሺ እንሂድ በቃ በቃ